ፋኖ የሬዲዮና መገናኛ ኦፕሬተር አስመረቀም። አደገኛው የጥፋት መረብ ተበጠሰ። 700 ኤርትራውያን በትግራይ እንዲሁም የሰላም መንገድ ወይስ የገሃነም በሮች ይከፈታሉ? ሰላም ጤና ይስጥልኝ ውድ ተራራ ሚዲያ ቤተሰቦች፣ የዕለቱን ሰበር መረጃዎች ይዘናል። በዝርዝር እንመለከታቸዋለን። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር የሬዲዮና መገናኛ ኦፕሬተር ሰልጣኞችን ማስመረቁን ይፋ አድርጓል። ለተከታታይ ወራት በብቁ አሰልጣኞች የሰለጠኑ የመጀመሪያው ዙር ተመራቂዎች የኦፕሬተር ባለሙያዎች መጋቢት 27 2018 ዓ.ም በይፋ የተመረቁ ሲሆን ወቅቱን ዘመኑን የዋጀ ቴክኖሎጂ ውጤቶችን በመጠቀም ትግላችን በማዘመን በአጭር ጊዜ ውስጥ ጠላቶቻችን እንደምናሸንፍ አንጠራጠርም ሲሉም የዕለቱ ተመራቂ ባለሙያዎች ተናግረዋል ተብሏል። የአማራ ሕዝብ የተጋረጠበትን የህልውና አደጋ ለመቀልበስ የትጥቅ ትግል አማራጭ በማድረግ ህዝባዊ አብዮት ከጀመረም እነሆ ወደ 3ኛ ዓመት እየተቃረበ ይገኛል። ስለሆነም በመላው አማራ የተቀሰቀሰው ህዝባዊ ትግል በአጭር ጊዜ ውስጥ ከፍተኛ ለውጥ በማምጣት በሳይንስና ቴክኖሎጂ የሰለጠኑ በተለያዩ ወታደራዊ ዘርፎች የተሰማሩ እንዲሁም ጥበብን የተላበሱ የፋኖ ወታደሮችን ከዘመናዊ ጦር መሳሪያና የቴክኖሎጂ ወታደራዊ የመረጃ መሳሪያዎች ጋር በማጣመር አኩል ድልን እየተጎናጸፍን እንገኛለን ሲል አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ አስታውቋል። በዕለቱ የተገኙት የቴዎድሮስ እዝ የውጭ ግንኙነትና የዲያስፖራዎች መምሪያ ምክትል ኃላፊ አርበኛ ኃይለ ሚካኤል ባየም የ105ኛ ኮር ሰብሳቢ እንዲሁም አርበኛ ያሬድ በቀለ እንዲሁም የ66ኛ ክፍለ ጦር ሰብሳቢ አርበኛ ዳኘ በሪውን ለተመራቂ ባለሙያዎች የእንኳን ደስ አላችሁ መልእክት አስተላልፈዋል። በእንዲህ እንዳለ በትላንትናው ዕለት በፋኖ ኃይሎችና ብልጽግናው መንግስት በተለይ በጎጃም ቀጠናም ከፍተኛ የተባለ አውደ ውጊያ የተካሄደም ሲሆን ፋኖ ኃይሎችም ድል መቀዳጀታቸው ታውቋል። የፋኖ ኃይሎች ድል መቀዳጀታቸውን ተከትሎም የብልጽግናው አገዛዝ በዛሬው ዕለት በሰዴ ወረዳ ከነዋሪ ከተማ በተፈጸመ የድሮን ጥቃት በአንዲት እናት ላይ ቀላል ጉዳት ሲያደርስ ትምህርት ቤቱን ሙሉ በሙሉ ማውደሙ ታውቋል። ዓለም አቀፉ ማህበረሰብ በሩዋንዳ የፈጸመውን ታሪካዊ ስህተት በአማራ ህዝብ ላይ እንዳይደገም ሲል አፋብን አሳስቧል። ድርጅቱ ዛሬም በኢትዮጵያ ውስጥ በአማራ ህዝብ ላይ እየተፈጸመ ያለው ጭካኔና የዘር ማጥፋት ጥቃት ከፍተኛ ትኩረት ሊሰጠው እንደሚገባም ገልጿል። የአማራ ፋኖ ብሔራዊ ንቅናቄ በሩዋንዳ በቱሲዎች ላይ በተፈጸመው የዘር ማጥፋት ወንጀል 32ኛ ዓመት መታሰቢያን አስመልክቶ ባስተላለፈው መልእክት ዓለም አቀፉ ማህበረሰብ በሩዋንዳ የፈጸመውን ታሪካዊ ስህተት በአማራ ህዝብ ላይ እንዳይደገም አሳስቧል። የድርጅቱ የውጭ ጉዳይ መምሪያ ዛሬ መጋቢት 28 2018 ዓ.ም ባወጣው መግለጫም እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ የተፈጸመውና 1 ሚሊዮን የሚጠጉ ንጹሃን ያለቁበት ክስተት በሰው ልጅ ታሪክ ውስጥ እጅግ ዘግናኝና ጨለማው ምዕራፍ መሆኑን አስታውሷል። ይህም ዕለት በዓለም አቀፍ ደረጃ ሲታሰብ በወቅቱ ዓለም አቀፍ ማህበረሰብ የዘር ማጥፋቱን ለመከላከል ባለመቻሉ የተሰማውን ጥልቅ ጸጸት የሚያንጸባርቅበት መሆኑንም ይታወቃል። ይሁን እንጂ ዛሬም በኢትዮጵያ በአማራ ህዝብ ላይ ተመሳሳይ የሆነና የህልውና ስጋትን በቀጣይነት ያለ ዘር ማጥፋት ጥቃት በብልጽግና አገዛዝ ስር እየተፈጸመ መሆኑን መግለጫው በዝርዝር አስቀምጧል። ዓለም አቀፍ ተቋማትና መንግስታት የሩዋንዳን ሰማዕትነት በሚያስቡበት በዚህ ወቅት በአሁኑ ሰዓት በአማራ ህዝብ ላይ እየደረሰ ያለውን መጠነ ሰፊ እልቂትና ግፍ አይተው እንዳላዩ እንዳያልፉም አፋብን ጥሪውን አቅርቧል። አፋብን በመጨረሻም በጭራሽ አይደረግም ወይም ኔቨር አጌን በሚለው መሪ ቃል ትርጉም ሊሆነው የሚችለውን በአሁኑ ሰዓት በአማራ ህዝብ ላይ እየተካሄደ ያለውን ዘር ማጥፋት ወንጀል ዓለም አቀፍ ማህበረሰብ በቆራጥነት ሲቃወምና ትኩረት ሲሰጠው ብቻ መሆኑንም በመግለጫው አጽንኦት ሰጥቷል። በዛሬው ዕለት አደገኛው የጥፋት መረብ መበጠሱም ታውቋል። አደገኛው የሰዎች አዘዋዋሪ ይትባረክ ዳዊትና ግብረ አበሮቹን በቁጥጥር ስር መዋላቸውን ፖሊስ አስታውቋል። በዛሬው ዕለት መጋቢት 28 2018 ዓ.ም በሺዎች የሚቆጠሩ ዜጎችን ህይወት ለገድል እንዲሁም የዳረገውና በዓለም አቀፍ ደረጃ በብርቱ ሲፈለግ የነበረው አደገኛው የሰዎች አዘዋዋሪ ይትባረክ ዳዊት ወይም ክብሮም በመጨረሻም በፌዴራል ፖሊስ ብርቱ ክንድ በቁጥጥር ስር መዋሉን አስታውቋል። ፖሊስ ባወጣው መግለጫ ይህ ግለሰብ በሰዎች መነገድን እንደ ትርፋማ ንግድ ተመልክቶ በብዙ መቶዎች የሚቆጠሩ ኢትዮጵያውያንን ለሞትና ለስቃይ ዳረገ ጨካኝ ወንጀለኛ መሆኑን አረጋግጧል። የኢትዮጵያ ፌዴራል ፖሊስ ይፋ እንዳደረገው በዋና አዘዋዋሪው ይትባረክ ዳዊት ላይ የተመዘገቡት ወንጀሎችንም ይፋ አድርጓል።
ፖሊስ እንዳስታወቀው ከ3000 በላይ ዜጎችን በህገወጥ መንገድ ድንበር ማሻገር፣ ከ100 በላይ ሰዎችን ለሞት መዳረግ፣ ከ50 በላይ ሴቶች ላይ አስከፊ ጥቃት ወይም የመደፈር ጥቃት ወንጀሎች እንዲፈጸም ማድረግ በማለትም ወንጀሎችን ይፋ አድርጓል። ፖሊስ ይህን ድንበር ተሻጋሪ ወንጀለኛ በቁጥጥር ስር ለማዋል ከሮክ ወይም ዘ ሪጂናል ኦፕሬሽናል ሴንተር ጋር የቅርብ የመረጃ ልውውጥ ሲያደርግ ቆይቶ በመጨረሻም በትግራይ ክልል ሽሬ ከተማ ላይ በድንገተኛ አሰሳ በቁጥጥር ስር መዋሉን አስታውቋል። ከአደገኛው ወንጀለኛ ዋና አደራጅ ወይም አዘዋዋሪ ይትባረክ ዳዊት አለሙ ጋር በተባባሪነት የተያዙ ግለሰቦችንም ስም ይፋ አድርጓል። ተባባሪዎቹም ሰለሞን ቀለም ደበበ፣ ቤተልሔም ካሳ አላሮ፣ መብራቶም ኢታይሃሽ ወይም ሀፍቶም ሃይላይ ኃይሉ፣ ወፍታ መርሃዊ ታቦት ገብረ ሕይወት፣ ራሄል አለሙ ገብረ ጊዮርጊስ፣ አብዱ ሰላም ቲጃኒ፣ አባ ኩምሳ እንዲሁም በእምነት ስራቅ ሀጎስና ሺሻይ ኪዳኔ ጉሽ እንደሚገኙበት አስታውቋል። ፖሊስ ባስተላለፈው መልእክትም የሰው ልጅ የንግድ ዕቃ አይደለም በማለት ወንጀሉን በማውገዝ ፌዴራል ፖሊስ ምርመራውን አጠናቆም ለአቃቢ ሕግ መላኩን አስታውቋል። ተጎጂዎችም ፍትህ ያገኛሉ ተብሎም ይጠበቃል። ባለፉት 3 ዓመታት ውስጥ የብልጽግናው አገዛዝና የኤርትራ መንግስት ከፍተኛ መቃቃር ውስጥ በገቡበት በዚህ አንገብጋቢ ሁኔታ ትላንት ኤርትራውያን በትግራይ ክልል መሬት ገብተው ሃይማኖታዊ በዓል ማክበራቸውን የትግራይ ቴሌቪዥን ይፋ ማድረጉን ተከትሎ አነጋጋሪ ሆኗል። እንደ መንግስታዊ ቴሌቪዥን ጣቢያ ዘገባ ትላንት እሁድ መጋቢት 27 2018 በትግራይ ክልል ሰሜናዊ ምዕራብ ዞን ሽራሮ ከተማ የተደረገውን ግንኙነት 700 ኤርትራውያን ተሳትፎበታል ተብሏል። ኤርትራውያኑ በሽራሮ ከተማ የሚከበረውን የመድኃኔዓለምና ሆሳና በዓል ለመሳተፍ በአውቶቡስ ተጭነው መግባታቸውን ቴሌቪዥን ጣቢያው ዘግቧል። በበዓሉም የትግራይና የኤርትራ የሃይማኖት አባቶች ተገኝተዋል ተብሏል። ግንኙነቱ ዛሬ ሰኞ መጋቢት 28 ቀን 2018 ዓ.ም ቀጥሎ እንደሚውል ቴሌቪዥን ጣቢያው አክሎ ዘግቧል። በርካታ የኢትዮጵያ የትግራይ ክልል ቦታዎች በኤርትራ ሰራዊት የኃይል ቁጥጥር ስር መሆናቸውንም በተደጋጋሚ መዘገቡ ይታወሳል። የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ በኩላቸው ትላንት መጋቢት 27 2018 ዓ.ም ወደ አዲስ አበባ ማቅናታቸው ይታወቃል። በአሜሪካና በእስራኤል አጋርነት በኢራን ላይ የተደረገ ያለው መጠነ ሰፊ ጥቃትም የኢትዮጵያን ጉረር ያንቆ ይዟል። ሆርሙዝ ኢትዮጵያም ከውጭ ኢምፖርት ለማድረግ ዋነኛ መተላለፊያ መንገዷም የሆርሙዝ መስመር መሆኑን ይታወቃል። የሆርሙዝ የባህር ሰርጥ በኢራን መዘጋቱን ተከትሎም ወደ ኢትዮጵያ ሊገባ የነበረ 120,000 ሜትሪክ ቶን ወይም 120 ሚሊዮን ሊትር ነጭ ናፍጣ እንዲሁም 60,000 ሜትሪክ ቶን 60 ሚሊዮን ሊትር የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ እንደቆሙ ታውቋል። የንግድና ቀጠናዊ ትስስር ሚኒስተር ካሳሁን ጎፌ 60 በመቶ ነጭ ናፍጣና የአውሮፕላን ነዳጅ ሙሉ በሙሉ ከኩዌት መንግስት እንዲሁም 40 በመቶ ነጭ ናፍጣ በቤንዚንና ጥቁር ናፍጣ በጨረታ እንደሚገዛም ተናግረዋል። በመንግስት ላይ የድጎማ ጫናው ከ272 ቢሊዮን ብር በላይ ደርሷል ያሉ ሲሆን በመንግስት በ1 ሊትር ነጭ ናፍጣ ላይ 71 ብር እንዲሁም በቤንዚን ላይ 32 ብር እየደጎመ መሆኑን ተናግረዋል። በመጨረሻም በኢራንና በአሜሪካ መካከል የተኩስ አቁም ስምምነት ሊደረስ መሆኑ እየተነገረ ይገኛል። በኢራንና በአሜሪካ መካከል ያለው ግጭት ለማስቆም የሚያስችል የሰላም እቅድ ዛሬ ተግባራዊ ሊሆን እንደሚችል ዓለም አቀፍ የዜና ምንጮች ገልጸዋል። የእስላማባድ ስምምነት ተብሎ የተሰየመውና በፓኪስታን አደራዳሪነት የቀረበው ይህ እቅድ በአስቸኳይ ተኩስ አቁም በማድረግ ለዓለም የነዳጅ ዝውውር ቁልፍ የሆነውን የሆርሙዝ ወሽመጥ ወይም ስታርስ ኦፍ ሆርሙዝ በድጋሚ ለመክፈት ያለመ ነው ተብሏል። ስምምነቱ ኢራን የኒኩለር መሳሪያ ላለመስራት ቃል የምትገባበትና በምላሹም የተጣሉባትን ማዕቀቦች የሚነሱበት ሁኔታም ያካተተ መሆኑ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱ በአስቸኳይ እንዲቆም ግፊት እያደረጉ ቢሆንም ኢራን እስካሁን ለቀረበው ጥሪ ይፋዊ ምላሽ አልሰጠችም። ሆኖም የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር ከአሜሪካው ምክትል ፕሬዝዳንት ጄቢ ቫይሰን እና ከኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ጋር ሌሊቱን ሙሉ ግንኙነት ሲያደርጉ ማድራቸው ተዘግቧል።